ምክር ነው ዝጋ ተይ ብሎ ቁርቁፍ የሚለውን በነገራችን ማለት ገለጽኩት አኺ መሐመድ አረብ ቁርቁፍ ማለት አንተ ልጅህን የምሰስ ምክር ማስጠንቀቅ ወይ ደግሞ ተው ብሎ መከልከል ማለት ነው። ዘጋ በአማርኛ እንደዛ የሚወሰደው እስከማውቀው ድረስ ነው። ያኔ ቁርቁፍ አድርጎ ማን ይመልሳቸው አሁን እሷም ራሱ በነገራችን ማለት ቁርቁፍ እንታያያለን አሁን ዱላ መስሏት ማለት ነው። እሷ ራሱ ቪዲዮ ሰርታለች እንደዛ ደርሶኛል። እኔ ዱላ ማን ነው መመታ አንድ ምስኪን ሰው ነኝ እና በዛ ጉዳይ ላይ ሳይሆን እኔ ያልኩት የሚቆጥባት አሁን እህቴ ተይ ሚኪያጅ መቀንደብ ለምሳሌ ሚኪያጅ እንደሆነ መቀንደብ ነብያችን ሰለላሁ ዐለይሂ ወሰለም ለዐነ አላሁ النامصات والمتنمصات ብለዋል። እህታችን እርግማን ይወርድባታል ማለት ነው። እሱም ሐዲሱ ያለው የምትቀነደብን ሴት አላህ ይረገማት ነው የተናገሩ ነብያችን። በዛ ሁኔታ ደግሞ ላይቭ ላይ ይወጣል በቪዲዮ ተወጥቶ ይነገራል። እና ይሄንን ለምሳሌ አሁን ተይ ብሎ ማንንም የሚያስቆማት መጀመሪያ እንደሰለመች ቢመክሯትና ቢያስጠነቅቋት ነበር። አመት አልፏታል ወደ አመት አካባቢ ደርጓታል ይመስለኛል። አሁን ግን ተይ ብትላት ትቆጣለች። ምክር መቀበልን እንድትርቅ ተደረገች ነው። ይኸው ካስታወስክ መሐመድ የሚባል ሰውዬ ታውቃላችሁ? መሐመድ በልና ስሜን ጥራኝ ያለው ሰውዬ ኡስታዞቹ ለቪዲዮ ሰሩለት። አሁን ምን እያለ ነው? እስልምና የተሳደበ ነው። ሰምተው ከሆነ አኺ መሐመድ አረብ ወላሂ እስልምና የተሳደበ ነው ያለው። ለምን ካልከ ለምንድን ነው ያየው ነው? ለምንድን ነው ታውቃለህ? ያ ነገር አኺ መሐመድ አረብ ነብያችን ሰለላሁ ዐለይሂ ወሰለም አንድን ሰው ፊት ለፊት የሚያሞግስ ካያችሁ አፈር ዝገኑና ርጩበት አሉ። ለምንድን ነው? ሰውየው ይኮራል። ሰውየውን ስታሞግሰው ነገር መመለስ አይችልም። ይቺንም ልጅ ትላልቅ ኡስታዞች ቤታቸው እየጋበዟት ያቆለባብሷታል። እየወደዷት ግን አይደለም ለአደጋ እየጋለጧት እንጂ እና እዚህ ጋር ቀድመን ተዳሩክ ብናደርግ ትቆማለች። አሁን ግን ተይ ብትባል ስድብ ይመስላታል። ለምሳሌ እህታችን ኡስታዞች አይባሉም እነሱ እሷን የሚያቀርቧት እዚህ ላይ ልታስተካክሉ የምትለው የአህባሽ ጨረር ያለባቸው ነው ማለት ነው። እኛ ሙስሊሞች ነን። አህባሽ ሱኒ አትበልብን። አሁን ማውራት የያዝነው ስለ እስልምናችንና ስለ ልጅቱ ብቻ ነው። ናም እና ሲቀጥል ደግሞ መሰረትንም ስንጠራሁ መሰረትንም ስንጠራሁ ሙስሊሞች ምንጀን የቆይ አንድ ጊዜ ማለሽ መሰረትንም ስንጠራሁኝ አጠቃላይ ማለት ነው። እኔ እነሱ እንደምሳሌ ጠቀስኩኝ እንጂ እንዳጠቃላይ ሀታ ኡስታዞችን ስም ጠርሰን ኡስታዞችን ጠቅሻለሁ። ስም ባልጠራም እየጋበዙ ዝም እያሏቸው አሁን እህቴ መሰረት ተመለሽ ብትላት መሐመድ እስቲ ሞክር አንተ ሂድና እስቲ እንዴት እንደሚያደርጉ ስለሷ ተናገርኩ። ይጋርጋታል ነው ያልኩት እኔ ወላሂ ስለሷ አላነሳም ስለማቃት ነው። እሷ ተመለሽ ብትላት እንደውም ትሰርብሃለች። ስለሷ አልተናገርኩም። ይችኛዋን ግን እኔ የተናገርኩት እኔ ያየሁት ቪዲዮ ላይ ቆይ እኛ አሳልፈን ለምን እንሰጣታለን? እህታችን ናት በትክክል ዛሬ እስልምናን የተቀበለችው በቅርብ ቀን ነው። በውስጥ ህዶ ቢነግራ ምን አለበት? ተናግረን ለተናጋሪ ለምን እንሰጣታለን በሚል ነው። እኔ ጥፋት አለህ ብዬ አይደለም አንተንም አሳልፈን ለምን እንሰጣታለን ነው የተናገርኩት። ትክክል ነው። አቡ አብደላህ ይናገራል አንተ መሐመድ ሐሰን እሷን ሴትየቱ መጀመሪያ በግል ምከራት መጀመሪያ የሚለው ነው እያለ ያለው መጀመሪያ ሁጃ ባቅረብ አቡ አብደላህ ተናገር ላ የሁጃ ጉዳይ ሳይሆን አሁን በአጠቃላይ እኔ የፈለኩበት የተጠየቁት ጥያቄ ከትምህርት በኋላ የተጠየቁት ጥያቄ ያንን ጉዳይ ስለሚያያዝ እንደዛ እንዳንሆን የሚሳሳቱ ወንድም እህቶችን ቶሎ ብለን ያንን ነገር ለማረም እንሞክር። ምሳሌ ንጽጽር ቦታ ላይ የተሰማሩ እነ ወሂድ ጋር የተጋጩትን ጉዳይ ተሰማላችሁ ብዬ አስባለሁ። ነገሩ መጀመሪያ በፊት ቀላል ነበር። አሁን ግን ና ተመለስ ብትሉ ዛሬ ይሰልምና ነገ ዳዕዋ አድርግ ይላል። ደግሞ እንደምናውቀው ነብያችን አላህ በቁርአን ላይ ምንድነው ያለው? ቁል هذه سبيلي ادعو الى الله على بصيرة انا ومن اتبعني وسبحان الله وما انا من المشركين። ዲን በእውቀት ነው። العلم قبل القول والعمل ነው። ፋቲሃን እንደዚህ መቅራት የማይችሉ ፋቲሃን እንኳን መቅራት ማይችሉ ቢተናገርኩኝ እዛ ቦታ ላይ ግን ተቆረጠና ተለቀቀ ነገር። ይሄ ነገር ሊታረም ይገባል። አሁንም ሞክሩ። አኺ መሐመድ አረብም ሞክር። ሌሎች እዚህ ያላችሁ ሁላችሁም ዳዕዋ አድርጉ፣ ሞክሩ። እህቶች ይሰተሩ። በቀጣይ ደግሞ አኺ መሐመድ አረብ ቅድም ትንሽ ሞቅ ብለን ነበረ። ምንም ቅርም አይለኝም። እኔ ባረከላሁ ፊክ ሚስትህ አረብ ቤት ነው የሚለው ሚስቴ አረብ ቤት የለችም። እኔ አንተን አይደለም አንተን ሳይሆን ያልኩት ሚስቱን አረብ ቤት አስቀምጦ ሴትን ደዕዋ የሚያደርግ አለ። የራስን መሰብሰብ ነው ማለት አንተ ነህ ማለት አይደለም። ፈህምት መርሐባ ሐቢቢ እንደዛ ሲባል ሹባ የሚነሳባቸው ሰዎች ስላሉ ሚስቴ ቤቴ ነው ያለች። አልহামዱሊላህ ባለ አላህ በሰጠኝ ቁዋ በእውቀቴ እየሰራው ሚስቴ ያስተዳድርኩ ነው ያለሁት። ሁለት ሚስት አለኝ ወሊላሂ الحمد والمنه። ከዛ በላይ ግን ስርያም حرام ነው። ነብያችን ሰለላሁ ዐለይሂ ወሰለም لا نكاح الا باذن الولي وشهيدين ብለዋል። አላህ ፈንኪሁሁን باذن اهلهن ብሏል። አላህ ይወፍቃችሁ። አኺ መሐመድ አረብ አላህ መልካሙን ነገር ይወፍቅ። እኔ ቅር አይለኝም በነገራችን ማለት